ይህንን ልብስ የገዛሁት ለጥምቀት ነበረ። የአእላፋት ዝማሬ ላይ ለብሼው ነበረ። ነገር ግን ዋናው ዓላማዬ እግረ መንገድ ለጥምቀት ነበር የገዛሁት። ግን ታውቃላችሁ ሞራሌን የጠፋው በቃ ለጥምቀት ልበስ ሁላ አላለኝም። አይኖ እኮ ነፂ ከጥምቀት አይበልጥም፣ ግን እንዴት ብዬ እንደማስረዳችሁ ሁላ አላቅም። ቅድም የቀብር ስነ ስርዓቱን በኢቢኤስ ቲቪ እያየን ነበር እና ከማዘር ጋራ እኛ ቤት የሆነ የሞተ ሰው ያለ ነበር የሚመስላችሁ ብታዩት ማለት ነው። እና ዚስ ማች ነው ነፃነት ለኢትዮጵያ ሕዝብ ብዬ የማስበው። እርግጠኛ ነኝ ሁላችሁም ምናልባት የቀብር ስነ ስርዓቱን አይታችሁ ከሆነ ከህዝቡ እኩል ቤታችሁ ሆናችሁ አልቅሳችኋል ብዬ አስባለሁ። ቢያንስ በጣም ከፍቷችኋል፣ አዝናችኋል ብዬ አስባለሁ። እና አሁን ሳስበው ነፂን እኛ ራሳችን የገደልነው እየመሰለኝ ነው። እንደምታውቁት በጣም በተደጋጋሚ እንደታመመ ሰምተናል። ወላ ሁላ ሞቷል ተብሎ እስኪሟረትበት ድረስ በጣም በብዙ ህመም ውስጥ እንደነበረ ሁላችንም እናቅ ነበር። ነገር ግን ያን ያክል ትኩረት ሰጥተነው ትንሽ ከማዘን ይልቅ ውይ ታመመ እንዴ ሲያሳዝን ከማለት ይልቅ ያን ያክል ዲፕ ዳውን የሆነ ነገር ያደረግንለት አይመስለኝም። ኦፍኮርስ ይሞታል ብለን ስላላሰበን ነው። እንደሚሞት ብናውቅ የሆነ ነገር እንደምናደርግለት እኮ አውቃለሁ። ግን በህይወት እያለ የሚታይ አንድ ነገር እንኳን ያደረግንለት አይመስለኝም። አሁን ይህንን ማወራው እንድንጸጸት አይደለም፣ ነፂን ከሞት ያነሳል ብዬም አይደለም፣ ኦር ደግሞ እየወቀስኳችሁ ምናምን አይደለም። የነፂ ሞት ትምህርት ሆኖን ለሌሎች ሰዎችም ማለትም በኪነ ጥበብ ሊሆን ይችላል፣ በሚዲያ ሊሆን ይችላል፣ በየትኛውም ዘርፍ ለሀገራችንም ለዓለማችንም ትልቅ ተጽዕኖ ያሳደሩ ትልቅ ለውጥ ያመጡ በጣም በርካታ ስራዎችን ለእኛ የሰሩ ሰዎች ለእኛ ያበረከቱ ሰዎችን ማክበር ብንለምድ ብዬ አስባለሁ። ቢያንስ በየወሩ ልክ ሲሞት ከምንደነግጥ፣ ልክ ሲሞት ከምናዝን፣ ልክ ሲሞት ስራዎቹን እያወጣን ከምናሞግሰው ከምናዝን በህይወት እያሉ ቢያንስ በየወሩ አንዳንድ ሰው እየተመረጠ ልክ የሞቱ ቀን የሚደረግላቸው እያንዳንዱ ንግግር፣ እያንዳንዱ ኢንተርቪው፣ እያንዳንዱ በእንባ የተሞላ ፍቅር በህይወት እያሉ እነሱ ቢያዩ እነሱ ቢመለከቱ ከመሞታቸው በፊት በአይናቸው ቢያዩ ብዬ አስባለሁ። አስባችሁታል? በየወሩ አንዳንድ ሰው ብናስብ በህይወት እያለ ማለት ነው በአመት 12 ሰዎችን አሰበን ማለት ነው። በ10 ዓመት ውስጥ ከ100 በላይ ለኢትዮጵያ ዋጋ የከፈሉ ጥሩ ስራ ሰርተው ያለፉ ሰዎችን አሰበን ማለት ነው። አስባችሁታል? ሰው ከመሞቱ በፊት ለሀገሩ ያደረገውን፣ ለቤተሰቡ፣ ለወገኑ ያሳረፈውን አሻራ ህዝቡ ሪስፔክት ሲያደርግለት፣ እውቅና ሲሰጠው፣ በህይወት እያለ ሲያከብረው ምን ያክል ደስታ ሊሰማው እንደሚችል አስባችሁታል? ዛሬ እንኳን ብሞት አይቆጨኝም እስኪል ድረስ የህዝቡን ፍቅርና የህዝቡን ክብር በራሱ አይን ቢያይ ምን ያክል ደስ እንደሚል አስባችሁታል? እናም ይሄ ጉዳይ ትኩረት ተሰጥቶት ኮሚቴ ተዋቅሮ ቢያንስ በየወሩ በቃ ሲሞት እንደዚህ ከምናደርግለት በህይወት እያለ ይሄ ክብር ሊሰጠው ይገባል፣ ይሄ እውቅና ሊሰጠው ይገባል የሚባሉ በየትኛውም የሙያ ዘርፍ ውስጥ ይኖሩ ችግር የለውም። እሱ አርቲስቶች ብቻ ኦር ደግሞ ቲቪ ላይ የምናያቸውን ሰዎች ብቻ መሆን የለበትም። የእድሜ ገደብም አይኑረው። ለምን እድሜው 20 ዓመት 30 ዓመት አይሆንም? ለሀገራችን 60 ዓመት 70 ዓመት ከኖረ ሰው በላይ አሪፍ ነገር ያበረከቱ ሰዎች ከመሞታቸው በፊት ምክንያቱም መቼ እንደምንሞት መቼ እንደሚሞቱ ስለማናውቅ ካሁኑ በህይወት እያሉ ብናከብራቸው በጣም ደስ ይለኛል። ባለፈው በጣም ትልቅ ባይሆንም ሴፉ ፋንታውን የሆነ ፕሮግራም ተዘጋጅቶለት እውቅና ሲሰጠው ክብር ሲሰጠው አይቼ ነበርና በጣም ነው ደስ ያለኝ። ልክ እንደዛው ለእያንዳንዱ ኢትዮጵያዊ ክብር ሊሰጠው፣ ምስጋና ሊሰጠው፣ እውቅና ሊሰጠው የሚገባ እያንዳንዱ ኢትዮጵያዊ ካሁኑ ታስቦበት ኮሚቴ ተዋቅሮ ሽፋን እንዲሰጠው ከመሞቱ በፊት በህይወት መኖሩ ምን ያክል ጥቅም እንደነበር እራሱ በአይኑ በብረቱ ቢመለከት የተሻለ ነው ብዬ አስባለሁ። እንግዲህ እውቅና ሳይሰጣቸው፣ ክብር ሳይሰጣቸው፣ ምስጋና ሳይሰጣቸው፣ ፍቅር ሳይሰጣቸው በሞት ላጣናቸው ኢትዮጵያውያን በሙሉ ነፍስ ይማር እላለሁ። ለወዳጅ ለዘመድና ለቤተሰቦቹ እንዲሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። በዚሁ አጋጣሚ መልካም የጥምቀት በዓል። ነፃነት የት ጋር ነህ? በዚህ ሰዓት አብረን ነበር። ነፂ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። ነፂ እንዴት ነው ያልመጣ? ወይኔ ነፂዬ እንዴ በጣም ይደብራል። ብቻዬን ነው የተውከኝ ነፂዬ።
ማንን አስተዋወቀኝ ነፂ? እንዴ መጣው አትጥራው ነፂን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። ነፂዬ መጣው ደረስኩ ትንፋሽ ላይ አመለጥክ ነፂዬ። እንዴ ላለፉት 29 ዓመታት አዎ ነፂ የተለያየ ነው። አንድ ወር አይሆንም ነፂ። ሁሉ ጋቢና ውስጥ ነው ያለው አንተ አለ ነፂ። በየቢሮ የምታኮራኝ በገባንበት ቢሮ አኩረት የምታወጣኝ ነፂዬ። አንተን እንደ ቀልድ ነፍስህን ይማር ማለት አልችልም ነፂዬ። አዎ ነፂ በጣም ጨካኝ ነፂዬ፣ ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ ነፂዬ ነው የነበርኩ። ንጹህ ዘርን ለማን ተውክ? መሐሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነፂዬ ነፂዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ላይ የሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነፂዬ ወንድሜ ጓደኛዬ ነፂዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ኑርልኝ፣ በዛው ከመድኃኒዓለም ጋር ኑርልኝ። My father, Netsanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. ዓለም በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይካብዳል። ነፂ ሙሉ በኩልህ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ ምዳዝር መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። ነፃነት ወርቅነህ ከ5 ቀናት በፊት ያቀረበው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር።
ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ።